እኔ የአንድ ልጅ እናት ነኝ። ካገባው 5 አመቴ ነውና በመሃል ባለቤቴ ለስራ ወደ ሌላ ሀገር ተሸጋገረ። ቢያንስ 3 አመት በስራ ምክንያት ቆይቶ ነበረ። ከዛ ሲመለስ ያልጠበቁት ነገር ማለት ከሌላ ሴት ጋር ሲጻጻፍ አይቼ ነበርና በጣም ማለት የማጠብቀው ነገር ሲመጣብክ በጣም ይከብዳል። ከዛ በጣም ብዙ ነገር አሳልፌ ነበር በዛ ታይም ላይ። አሁን አልহামዱሊላህ ያ ነገር ሁሉ አልፏል እርግጥ። ከዛ በመሃል ቤተሰብ ገብቶ ነበረ። ከዛ ተታረቅን። በመሃል ልጅም ስላለ ያው አንድ ጥፋት ሲያጠፋ በአንዴ አትቋጨውም። እድል ልትሰጠው ትችላለህ። እድል ሰጠውትኝ። ግን ያኔ ባደረገው እርግጥ ከሌላ ሴት ጋር በአይኔ አይቼው አላቅም። ተገናኝቶ እንደዚህ በአይኔ አይቼው አላቅም። ሲያወራ ደግሞ ሰምቼው አላቅም። ያው ቴክስት አደረገ ማለት አወራ ማለት ነው። ያንን ነገር አሁን አመት ሆኖታል። 1 አመት ሙሉ ከውስጤ ምንም ነገር ሊጠፋ በቃ ምንም ነገር አልጠፋም እስካሁን ከጭንቅላቴ። እሱ ምንም ነገር ቢያደርግ እኔን ለማረሳሳት ምንም ነገር አልረሳውም። በቃ እንደቂኝ ያስኩት ያንን ነገር በውስጤ በሆዴ ማስወጣት አቃተኝ። አንድ ነገር እርምጃ ከሱ ጋር ሶስት በቃ ያ ነገር ነው ትዝ የሚለኝ። ደግሞ ቢያደርግስ በምን ላምነው እችላለሁ? ጭንቅላቴ ምንም ነገር እሱ ማመን አቃተኝ ወላሂ። ምንድነው ሲጻጻፍ ያለሽ? በቃ እርግጥ ከሌላ ሴት ጋር እንደናፍቆት ነገር ናፈቅሽኝ ደህና ነሽ ምናምን ይሄ ነገር ነው። ጀስት ጅንጃና በለው መጀናጀን። በሰዓቱ አላወራሽም? ምን አለሽ? አውራውቲኝ በጣም ተናደርኩኝ። አውራውቲኝ ተጨቃከን ማለት በጣም ብዙ ጊዜ ራኩቲኝ። ቢያንስ ለ2 ወር ራኩቲኝ። የወሰደው እረፍት 2 ወር ነበረ። ድጋሚ ደግሞ እረፍት ወሰደ ያንን ነገር ለማስተካከል እና ለቤተሰብም እና የኔ ቤተሰብ መሃል ገብቶ ነበረ እና በጣም እናቴም ማዘር ምናምን ቤተሰብም በጣም እሱን ይወዱታል ታውቃለህ። ምክንያቱም ይሄን ደረጃ ማንም አልጠበቀውም ነበር። የልጅነቴ ፍቅረኛዬ ነው ማለት አብሮ አደግነን አንድ ሰፈርም ነን። ለዛ ማንም ቤተሰብ እንደዚህ ነገር ያደርጋል ብሎ አልጠበቁትም። ሜቢ ሊሳሳት ብቻ ሆኖ የሆነ አጋጣሚ ውስጥ እንደዚህ አይነት ነገር ሊፈጠር ይችላል እና ያን ያህል አንጠብቀውም። ይሄ ልጅ አንድ እድል ስጪው፣ ቤተሰቡ ሳይሆን የኔ ቤተሰብ አንድ እድል ስጪው እስቲ ተብዬ ነው በቃ እኔም እስቲ የልጄ አባት ነው ምንም ቢሆን አንድ እድል ልስጠው። በዛን ጊዜ እኔ አጠገቡ ስለሌለው ይሆናል በማለት ራሴን አሳምኜ መሃል ገባው። ይሄ ነገር ውስጥ ገባው። ቀጠልኩኝ ከሱ ጋር ምክንያቱም የልጄ አባትም ስለሆነ ልጄን ያለ አባትም እንድታድግብኝ ስለማልፈልግ ገባውበት። እርግጥ ወደዋለሁ ግን መውደድ ብቻ ሳይሆን አለ አይደለ ውስጥ የሆነ እምነት ከሌለው ያ ሰው ጋር መቀጠል አትችልም። በቃ ምንም ነገር ቢያደርግ በጣም ነው የምጠራጠረው። አላምነውም ወላሂ አላምነውም። ምንም ነገር ቢያደርግልኝ እኔ አላምነውም። ለምን እንደሆነ አላውቅም። ምንም ነገር እሱ እኔን ለማሳመን የሚያደርገው ነገር ሁሉ ውሸት ነው የሚመስለኝ። ለምን እንደሆነ አላውቅም። እሺ ምንድነው የምትፈልጊው? እኔ የምፈልገው ማለት እሱን ማመን ነው የምፈልገው። ያንን ለምንድነው ጭንቅላቴ አልቀበል ያለው ግራ ገብቶኛል። ከሱ ጋር ከመለያየት አልፈልግም። እርግጥ ጥሩ ህይወት እንዲኖረኝ እፈልጋለሁ። አንድ ልጅ ብቻ ሳይሆን ገና ብዙ ቤተሰብ አለ። 2 ልጅ 3ኛ ተቀጥላለክ። ይሄ ሁሉ ገና እኔ 24 አመቴ ነው። ካገባው 19 አመቴ ነው። በ20 አመቴ ነው ወለድኩት። ገና 2 3 4 እያለ ነው የሚቀጥለው። ያንን ሁሉ እንዴት ነው የምኖረው ከሱ ጋር ግራ ገባኝ። እሺ ሚዩት አድርጊና አዳምጪ። እውነታውን ነው የምነግርሽ።
ሌላም ሰው ነገረሽ ራስሽም ደረሽበት? እውነት እኔ ስለነገርኩሽ ወይ አንቺ በራስሽ ስለደረሽበት በህይወት መንገድም ስላየሽው የሚቀየር ነገር የለም። አንደኛ የሚማግጡ ሰዎች ከማገጡባችሁ በኋላ አብራችሁ ለመቀጠል ትሞክራላችሁ። ራሳችሁ ነው የምትሸውዱት። አትችሉም። ቺት ያረገችብን ሴት አቅፋት ልተኛች እንደሚስት ቺት ያረገብሽን ባል አቅፈሽ ልተኛች። በቃ እውነታው እሱ ነው ጋይስ። ይሄ ይቅርታ ምናምን የሚንዘባዘብ ምናምን አትችይም። በቃ ኔቨር። ይሄ የሆነበት ሰው ብቻ ነው ሊረዳው የሚችለው። አንቺ ብቻ ነሽ። ከዛ ውጭ ያለነው ሰዎች ምናምን የምንልሽ ነገር እንደ ሀሳባችን ነው። ግን ፊሊንጉ ምንድነው? ሁል ጊዜ እየተዋሸሽ እንደሆነ ነው የምታስቢው። ከሰማይ ምንም ነገር እንደው የሆነ ነገር ወርዶ እንኳን ሊያስረዳሽ ቢሞክር በቃ እሱ ልታምኚው አትችይም። ነግሬያቸዋለሁ። እምነት በጣም ኤክስፔንሲቭ፣ እዚህ ምድር ላይ በጣም ውዱ ነገር መኪና፣ ቤት ምናምን ወርቅ አይደለም። በጣም ውዱ ነገር እዚህ ምድር ላይ ታማኝነት። ግን በጣም በርካሽ ነገር የምታገኙት። አንድ ሰው እዚህ ጋር ብቻ ስላየኝ ሊያምነኝ ይችላል። ለምሳሌ ነው ምንሽ ልታምኑ ትችላላችሁ። ያንን እምነቴን ግን እኔ ላይ የተማመናችሁበትን እምነት የሰበርኩት ቀን ግን ለዘላለም ነው ማታሙ። እንዴ ከተሰበረ ሊጠገን ታማኝነት። ሰዎች በነፃ እንዲሁ ሲያምኗችሁ እንደ ሞኝ አትቁጠሯቸው፣ እንደ ጅል አትቁጠሯቸው። ምንም እንደማያመጡ ከእናንተ ውጭ መሄጃ እንደሌላቸው የዋህነታቸውን አይታችሁ እነሱ የበታች እናንተ የበላይ እንደሆነ አድርጋችሁ ታማኝነታችሁን እንደሸቀጥ እምነታቸውን እንደሸቀጥ ልትሸጡት አትሞክሩ። ምክንያቱም አንዴ እምነታቸውን ከሰበራችሁ በቃ ከዛ በኋላ ድጋሚ ብትወለዱ ራሱ ሊያምኗችሁ አይችሉም። ቢፈልጉ እንኳን ይቅርታ አድርገናል፣ ይቅርታ አድርጌያለሁ ምናምን ተባብላችሁ እንኳን ብትቀጥሉ አይሆንም። እንደበፊቱ መሸነጋገል ነው የሚሆነው። በቃ እንደው ይሁን እስቲ አይነት ተከርኖ ይብሳል አይነት ነገር። ታማኝነት በጣም ውድ ነገር፣ ከተሰበረ አይገኝም መልሶ። አሁን የሚያምኗችሁ ሰዎች ካሉ በህይወታችሁ ውስጥ አደራችሁ ጠብቁት። የአይናችሁ ብሌን ያህል ለአይናችሁ የምትጠነቀቁትን ያህል በጣም ተጠንቀቁ። ኢዚ ሊሆን ይችላል። አሁን ሰዎች ሲያምኗችሁ ለቀቅ ቀለል ሊያደርጉላችሁ ይችላሉ። የተሰበረ ቀን መቼም ነው የማያምኗችሁ ሰው። አሁን እውነታው ምንድነው? አንቺ ከዚህ በኋላ ምን ልትያትሺ ልታምኚዋትሺ አለቀ። ሚዩት አድርጊ። እናድርግ። ሰውሪ ችግር የለውም። በምን የስቃይ ህይወት ነው። አብረሽው ቁጭ ብለሽ እንኳን ስልክ ሲደወልለት ገና ለገና የሆነ አምሽቶ እንኳን ምናምን ከመጣ ከአንዷ ጋር ነው ማለት ነው። ስልኩን ራሱ ትንሽ አፍጥጦ ምናምን ካየ ከማጋ ይሁን እየተጀናጀነ ያለ ከባድ ገብቶሻል። አይ እሱን ችዬ ይቀጥላለሁ ካልሽ ምርጫው አንቺ ነው። አይ እኔ ባየሁት ቁጥር አስታውሳለሁ እሱ ነው ትዝ የሚለኝ ያደረገው ነገር ነው ትዝ የሚለኝ ካልሽ ደግሞ መቆም ትችላለሽ። ያንቺ ምርጫ ነው ማለት ነው። እውነታውን ግን እኔ እነግርሻለሁ። ተግባባን? ይቆራረጣል። ይሰማል። ይቆራረጣል እንዴ ድምጼ? አይ ይሰማል። የሰማው ነው። ስለዚህ ግልጽ ነው አይደል? አዎ አንተ ያልከውማ ግልጽ ነው። ያው የሚቀር ነገር ቢኖረው ያለሁበት ነገር ነው እየነገርከኝ ያለሁት ወላሂ የሚሰማኝ ስሜት ማለት ነው። ስለዚህ እንደዛ አድርጊ። እሺ እሺ እሺ።
አመሰግናለሁ። ይቆራረጣል